ጤና ይስጥልን እንደምን ዋላችሁ ከእኩለ ቀን ስፖርት ዜናዎች ጋር ዳናይት ሲሳይ ነኝ አብራችሁን ቆዩ። ሲፈተን የቆየው የደብረ ብርሃን አትሌቲክስ ማዕከል ችግሮችን በዘላቂነት ለመቅረፍ ስልጠናውን ለማዘመን ከደብረ ብርሃን ዩኒቨርሲቲ ስር እንዲተዳደር ተደርጓል። ዩኒቨርሲቲው የአትሌቲክስ ማዕከሉን በባለቤትነት መረከቡ የስልጠና ጥራቱን በምርምር በመደገፍ ዓለም አቀፋዊ ስታንዳርድ የጠበቁ ስኬታማ ስፖርተኞችን ለማፍራትም ትልቅ እድል ይፈጥራል ተብሏል። ዮናስ ታደሰ ከደብረ ብርሃን ተጨማሪ አድርሶናል። በክልሉ የመጀመሪያ የሆነው የደብረ ብርሃን አትሌቲክስ ማሰልጠኛ ማዕከል በበጀትና በቁሳቁስ እጥረት ምክንያት የተለያዩ ጥያቄዎች ሲነሱበት ነበር። እስካሁንም በክልሉ መንግስት ድጋፍ የተለያዩ ሂደቶችን ስለማለፉ ተገልጿል። በቀጣይ ግን ውጤታማ ስራዎችን ለመስራት ለዩኒቨርሲቲው ጥያቄዎች ሲቀርቡ ስለመቆየታቸው የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አማካሪ አዱኛ ይግዛው ይናገራሉ። የደብረ ብርሃን የስልጠና ማዕከል የመጀመሪያው የስልጠና ማዕከል ነው በክልላችን። ስለዚህ ይሄ የስልጠና ማዕከል ብዙ ወጪ ይጠይቃል። ከልጆች አመጋገብ፣ ከልጆች አልባሳት ውስጥ ከማሟላት የስልጠና ማዕከላትን ጂም ከማሟላት ረገድ በጣም ሰፊ ሀብት ይጠይቃል። ስለዚህ የክልሉ መንግስት እስካሁን ድረስ ኦልሞስት ከ2002 ጀምሮ እስካሁን አቆይቶታል። የደብረ ብርሃን አትሌቲክስ ማሰልጠኛ ማዕከል በአማራ ክልል ከተንታ ማሰልጠኛ ማዕከል ቀጥሎ በአንድ ዩኒቨርሲቲ ስር እንዲተዳደር የተደረገ ሁለተኛው የአትሌቲክስ ማሰልጠኛ ማዕከል መሆኑ የተገለጸ ሲሆን ዩኒቨርሲቲው ማዕከሉን በባለቤትነት መረከቡ በርካታ ችግሮችን በዘላቂነት ለመቅረፍና ስኬታማ አትሌቶችን ለማፍራት ምቹ ሁኔታን እንደሚፈጥርም ተነስቷል። የስልጠና ማቴሪያልን ከማሟላት ረገድ ጀምሮ ስፖርት አመጋገብ ይጠይቃል። ከአመጋገብ ስርዓት ጀምሮ ከስልጠናው ባለሙያ ጥራት ጀምሮ ዩኒቨርሲቲዎች ውስጥ ነው የሚገኙት። በዶክትሬት ድረስ የደረሱ አሉ በአትሌቲክስ። እነዛ ምሁራን እዚህ ላይ ጥናትና ምርምር በማድረግ የትኛው እድሜ ክልል መግባት አለበት፣ የትኛው ተክለ ሰውነት መግባት አለበት፣ የራሱ የምልመላ ስርዓት አለው። ያንን ስርዓት በተገቢው መንገድ የሚከበረው ዩኒቨርሲቲ ባሉ ምሁራን ነው። የደብረ ብርሃን ዩኒቨርሲቲ ፕሬዝዳንት ዶክተር አስማረ መለሰ ዩኒቨርሲቲው ከ2004 ዓ.ም ጀምሮ የራሱን የአትሌቲክስ ክለብ በማቋቋም በተለያዩ የሀገር ውስጥ ውድድሮች ላይ በመሳተፍ ውጤታማ አትሌቶችን ማፍራት ስለመቻሉ ገልጸዋል። ተቋሙ ሀገራቸውን ወክለው በዓለም አቀፍ መድረኮች ላይ ጭምር የተሳተፉና የሀገርን ስም ያስጠሩ ስኬታማ ስፖርተኞችን ያፈራ ስለመሆኑም ተነስቷል። የተረከቡትን ማዕከል እንደ ተጨማሪ አቅም በመጠቀም በኢትዮጵያ የአትሌቲክስ ስፖርት ላይ ጉልህ አሻራ ለማስቀመጥም በትኩረት እንደሚሰራም ተናግረዋል። ለሰልጣኞቹ መሰረታዊ ፍላጎት ለማሟላት የሚያስፈልግ የበጀት ድጋፍ በሚያገኙበት አግባብ ስራውን መሰራት ስላለበት ጥናቶችን ካጠናን በኋላ በዩኒቨርሲቲው ስራ አመራር ቦርድ አጸድቀን ይሁንታ ከተሰጠው በኋላ ነው ወደዚህ የመጣ ነው። ከክልሉ አትሌቲክስ ፌዴሬሽን በተጨማሪ ከፌዴራል አትሌቲክስ ፌዴሬሽን ጋር በመሆን የአገሪቱን ስታንዳርድ መሰረት አድርጎ በተናበበ ሁኔታ በተጨማሪም ደግሞ የኢንተርናሽናል ኤክስፒሪየንስን በመውሰድ ስልጠናዎችን እንሰጣለን ብለን እናምናለን። በ2018 የኢትዮጵያ ፕሪሚየር ሊግ ከ70 ከመቶ በላይ ክለቦች የውጭ ሀገር ግብ ጠባቂዎችን በጨዋታ ተጠቅመዋል። ይህም በሀገር ውስጥ የግብ ጠባቂዎች ሚና ከፍ ለማድረግ የሚሰራውን ስራ ያደበዝዘዋል። ወጣት ግብ ጠባቂዎችን ተስፋም ይቀንሳል። ታደሰ ሙላት በዚህ ጉዳይ ላይ ዝርዝር ዘገባ አዘጋጅቷል። አደገኛ ወደ ቅርብ ኳሚ ነው አሊዮን ዜናፊያን በዘመናዊ እግር ኳስ የግብ ጠባቂዎች ሚና ጎልን ማዳን ብቻ ከሚል ጠባብ ትርጓሜ ወጥቶ ቡድንን በመምራትና የማጥቃት እንቅስቃሴን በማስጀመር ረገድ ወሳኝ ምሰሶ ሆነዋል። ዛሬ ላይ ግብ ጠባቂዎች እንደ 11ኛ ተጫዋች ይቆጠራሉ። ክለቦች ለብሔራዊ ቡድን ብቃት ያላቸው ግብ ዘቦችን በማፍራት ሂደት ውስጥ ወሳኝ ሚና የሚጫወቱ ሲሆን የአገር ውስጥ ግብ ጠባቂዎችን አቅም ተሳትፎ ማሳደግ ደግሞ ብቁ ተጫዋቾችን ለማፍራት ያስችላል። የ2018 ሲቢኢ የኢትዮጵያ ፕሪሚየር ሊግ ልክ እንዳለፉት የውድድር ዓመታት የምዕራብና ምስራቅ አፍሪካ ሀገራት ግብ ጠባቂዎች ቅድሚያ የሚያገኙበት ሊግ ሆኖ ቀጥሏል። በሊጉ እየተሳተፉ ከሚገኙ 20 ክለቦች መካከል 5ቱ ብቻ ኢትዮጵያውያን ግብ ጠባቂዎችን በቋሚነት የሚያሰልፉ ሲሆን ቀሪ 15 ክለቦች ግን የመጀመሪያ ምርጫቸው የውጭ ተጫዋቾች ናቸው። በሊጉ የውጭ ሀገር ግብ ጠባቂዎች መበራከት በዘርፉ ባለሙያዎች፣ አሰልጣኞችና እግር ኳስ አፍቃሪያን ዘንድ አነጋጋሪ ጉዳይም ሆኗል። የሊጉን ተወዳዳሪነት ከፍ ሊያደርግ ይችላል የሚሉ ሀሳቦች ቢነሱም በአንጻሩ በሀገር ውስጥ ግብ ጠባቂዎች እድገትና
በብሔራዊ ቡድን ላይ እያሳደረ ያለው አሉታዊ ተጽዕኖ ከፍተኛ የመሆኑ ጉዳይ ጎልቶ የሚነሳ ነው። በውድድር ዓመቱ አዳማ፣ ሐዋሳ፣ ሸገር፣ ድሬዳዋ ከተማና ኢትዮጵያ መድን የሀገር ውስጥ ግብ ጠባቂዎችን የመጀመሪያ ተመራጭ አድርገዋል። አብዛኞቹ ክለቦች ግን ውጤትን ታሳቢ በማድረግ ወደ ውጭ ሀገር ግብ ጠባቂዎች ማዘንበላቸው ብቅ እያሉ የሚገኙ ተስፈኛ ወጣት ግብ ጠባቂዎችን ከመጀመሪያ አሰላለፍ እያስወጣቸው ይገኛል። ወላይታ ዲቻ፣ ሀዲያ ሆሳዕና፣ ሲዳማ ቡና፣ ኢትዮ ኤሌክትሪክ፣ ኢትዮጵያ ንግድ ባንክና አርባ ምንጭ ከነማ በተወሰኑ ጨዋታዎች ላይ የሀገር ውስጥ ግብ ጠባቂዎችን በመጀመሪያ አሰላለፍ ያስመለከቱን ቢሆንም በተደጋጋሚ የውድድር ተሞክሮ ባለማግኘታቸው ምክንያት እድገታቸውን መመልከት አልተቻለም። በዘንድሮው የውድድር ዓመት ባህሩ ነጋሽ፣ አላዛር ማርቆስ፣ ሰይድ ሀብታሙና አቡበክር ኑራን የመሳሰሉ ተጫዋቾችን በክለባቸው የመጀመሪያ አሰላለፍ ውስጥ የተመለከትናቸው ቢሆንም ከተሳታፊ ክለቦች አንጻር ሲቃኝ የሀገር ውስጥ ግብ ጠባቂዎች ተሳትፎ ውስን ሆኖ ይታያል። የጨዋታ ዕድል አለማግኘት ጋር በተያያዘ ለብሔራዊ ቡድን የጨዋታ ልምድ ያላቸው አማራጭ ግብ ጠባቂዎችን ማግኘትም ከባድ ሆኗል። ብቁ ግብ ጠባቂዎችን ማፍራት የተለየ ክህሎት፣ ስነ ልቦናና አካላዊ ዝግጅትን የሚጠይቅ የረጅም ጊዜ ሂደት ነው። የውጭ ሀገር ግብ ጠባቂዎች መበራከት ክለቦች በረጅም ጊዜ እቅድ ላይ በትኩረት እንዳይሰሩ እያደረጋቸው ይገኛል። በኢትዮጵያ እግር ኳስ የውጭ ሀገር ግብ ጠባቂዎች መብዛት ለውድድር ጥራት የአጭር ጊዜ መፍትሄ ቢመስልም ክለቦቹም ሆኑ ፌዴሬሽኑ ሚዛናዊ መፍትሄ ሊፈልጉለት ይገባል። ከፍ አድርገዋል። ወላይታ ዲቻ ጎል ለማስቆጠር ከጫፍ ደርሰው ነበር። በዚህ ሰዓት ኢትዮጵያ ቡና ገብረመድህን ኃይሌን አሰልጣኝ አድርጎ መሾፉን ይፋ አድርጓል። አሰልጣኝ ገብረመድህን ኃይሌ ባሳለፍነው የውድድር ዓመት ከኢትዮጵያ መድን ጋር ያልተሳካ ጊዜን አሳልፏል። ይሁን እንጂ አሰልጣኙ 2017 ላይ ከመድን ጋር የኢትዮጵያ ፕሪሚየር ሊግ ዋንጫን አሳክቷል። ከመድን በተጨማሪ መቀሌ ሰባ እንደርታና ጅማ አባጅፋርን በታሪካቸው የሊጉን ዋንጫ እንዲያሳኩ ማድረጉም ታላቅ ስኬት ነው። ኢትዮጵያ ቡና ከአሰልጣኝ ገብረመድህን ኃይሌ ጋር ባደረገው ስምምነት የቦርድ አባላትና የደጋፊ ማህበሩን ተወካዮች ሙሉ ተሳትፎ አድርገውበታል። አሰልጣኙ ከፊርማ በኋላም የመጪው የውድድር ዓመት ዝግጅታቸውን ከ20 ቀናት በኋላ ይጀምራሉ ተብሏል።